እየተከታተላችሁ ያላችሁ ትሪትም ስፖርት ፕሮግራማችንን ነው። እዚህ አለን። አሁን እንቀጥል። ይገባ ፍራንስ ከሞሮኮና የመጀመሪያው የሩብ ፍጻሜ ጨዋታ ነገ እንግዲህ የመሐመድ ዋህቢሪ ቡድን በዚህ ቶርናመንት ላይ በጣም ተጠብቋል በተወሰነ መልኩ ካለፈው ተሳትፎ አንፃር። ነገር ግን በጣም የተደራጀ በጣም ድንቅ የሚባለው ቡድን ተመልክተናል። በተለይ ከካናዳ ጋር ያደረጉትን ጨዋታ ብንመለከት ምን አይነት ድንቅ ቡድን እንደሆነ ምናልባትም በዚህ ውድድር ላይ ፎርፎርቱን በትክክል በሚገባ ከተገበሩ ቡድኖች አንዱ ለኔ የካናዳ ብሔራዊ ቡድን በሚድ ብሎክ ነው የሚጫወቱት። እጅግ ኢንቴንስ ናቸው። ምንም አይነት ፕሮግረስ እንዳታረግ ፓሶችን ይይዙሃል እና ያንን ለመስበር ደግሞ ሞሮኮዎች በተለይ ከሴት ፒስ የመጀመሪያውን ጎል ካገኙ በኋላ ሲጠሯቸው ነበር። የመከላከል ኦርጋናይዜሽን ናቸው እንዳይጠበቅ በተለይ የካናዳዎች ጠብቀው ይሄ ሞሮኮ በጣም ድንቅ የካውንተር ቡድንም እንደሆነች ይሄ ሞሮኮ በጣም ድንቅ የሆነች የካውንተር አታክም ቡድን እንደሆነች የታየበት ጨዋታ ይመስለኛል እና ሞሮኮ የትኛውንም ብሔራዊ ቡድን ስትገጥ በቀልድ የምትታይ አይደለችም። በተለይ ደግሞ ፈረንሳዮች ከፓራጓይ ጋር ትንሽ ችግር እንዳጋጠማቸው ተመልክተናል። ዳርካርት እሱ ትንሽ ችግር ከእግር ኳስ አንፃር ምናልባት በጣም ለኔ ዳኛው ከዚህ በኋላ የዓለም ዋንጫ መዳኘት አለበት የሚለው ነገር በጣም በቃ ምንም ቢጫ ካርድ አላዩም። በነገር ላይ የፓራጓይ ተጫዋቾች በትንሹ የተወሰኑ 7-6 የሎ ካርዶችን በእኔ እምነት ዝላታኒ 4 ቀይ ካርድ ያለው ብሏል። በዚህ ጨዋታ ብኖር ኖሮ እንዴ ተመልከት። አሁን ኪሊያን እየሄደ ራሱ በክርነ የተመታበት ኳስ እና ሞሮኮዎች በዛ መንገድ ይገባሉ ብለህ አትጠብቅም። ነገር ግን የመከላከል አደረጃጀታቸውን ግን ከተመለከትኩ ሞሮኮዎች በክሊን ሺት እየወጡ በብራዚሉ ጨዋታና በሃይቲው ጨዋታ ብቻ ነው ጎል የተቆጠረባቸው። በሌሎቹ ጨዋታዎች እንዴት ክሊን ሺት መጠበቅ እንዳለባቸው የሚያውቅ ቡድን ነው እና ከካናዳም ጋር እንዴት መከላከል እንዳለበት የሚያውቅ ከስኮትላንድም ጋር ተመልክተናል እና የፈረንሳይ ብሔራዊ ቡድን ምንም ጥያቄ የለውም እዚህ ጋር። ግን ሞሮኮ ይሄንን ጨዋታ የምታልፍ ከሆነ ዋይኖት የአፍሪካ ቡድን ስለ ዓለም ዋንጫ ማያስብ የሚባልበት ነው ብዬ አስባለሁ። በጨዋታው ላይ ግን ምናልባት የፈረንሳይ ብሔራዊ ቡድን ያለው የማጥቃት ስልት በጣም አስደናቂ ነው። ምናልባት ከ2022 እጅግ የተለየውን አይነት ቡድን አይተናል። በተለይ ኦሊሴ ነምበር 10 ካደረገው ከዛች ከሴኔጋሉ ጨዋታ በኋላ በሁለቱም በኩል በክንፍ ተጫዋቾች ያሉትን ዴዜሬ ድዌን በግራ በኩል ማስገባት ይችላል። ሲፈልግ ባርኮላን እየተጠቀሙ ነበር ተጫዋቾች ራሱ ከተከላካይ ጀርባ በደንብ እንዲሮጥልህ ፍጥነቱን ስትፈልግ ባርኮላን ትጠቀማለህ። አይ እንዴት ነው ድሪብሊንግ እንፈልጋለሁ ካልክ ደግሞ ቀይሮ ሲያስገባው ለምን እንዳስገባውም ሲናገር ዴሻምፕ ሰምታል። ብዙ ተጫዋቾችን መቀነስ ይችላል ይሄ ተጫዋች የሚል ነገር አንስቷል እና ለሞሮኮ ብሔራዊ ቡድን በጣም ከባድ ነገር ግን ሞሮኮችም በተለይ እነ ሳይባሪ የሚደርሱ ከሆነ በጣም ድንቅ የሆነ ስብስብ እንዳላቸው ደግሞ ተመልክተናል። እንደነ ኦናሂ ምናልባት አዘዲን ኦናሂ በ2002 የዓለም ዋንጫ ተመልክተናል። ይሄ የቶርናመንት ተጫዋች ይመስላል። ከዛ በኋላ እንዲሁም የተወሰነ መጥፋት አምጥቷል። ምናልባት ኮከብ ተጫዋቾቻችንን እስካሁን ብናስቀምጥ ከሞሮኮ 1-2 ተጫዋች ሳልመርጥ አልቀርም። እንደ ዲያዝ አይነት ቤራሂም ዲያዝ በአፍሪካ ተጫዋችነት 4 አሲስቶችን ያደረገ የመጀመሪያው ተጫዋች ሆኗል። በአጠቃላይ እንደነ ቡዋዲ አይነት እንዲሁም የሊሉ እንግዲህ ባለስልጣን የሆኑት በአይምሮ ያስኩት ሂሳብ አለ እነ ኤሊየት አንደርሰን 117 ከነሱም በላይ የሆኑ ክህሎቶች አሉ የሚል ነገር ተነስቷልና ይሄ ጎልደን ቦይ የምትለው አይነት ተጫዋች ነው ሜዳውን አንደርስታንድ የሚያደርግበት። በአጠቃላይ የሞሮኮ ብሔራዊ ቡድን በዚህ በመሐመድ ዋህቢሪ ስር ምን ያህል እንዳደገ ይሄ ሰው ደግሞ በዩሮች ይሄ በወጣቶች ጋር እስከዛሬ በእነ አንደርሌክት በራሱ በሞሮኮ ብሔራዊ ቡድን ሲሰራ የነበረውና ይሄ ቡድን ቀላል የሚባል ቡድን አይመስለኝም። ቤካ የትኛውን ትልቅ ቡድን መገንደስ የሚችል አቅም አለው። ነገር ግን ከፊቱ ፈረንሳይ አታኪንጉ በጣም ከባድ ይመስለኛል። ምናልባት ሪማች ማለት እንችላለን። ምክንያቱም 2022 ላይ እነዚህ ሁለት ቡድኖች ነበሩ የተገናኙት። ሞሮኮ እንደምታስተውሰው ስፔን ፖርቹጋልን ጥላ ነበር ያለፈችው የዛኔ ራሱ። ግን ፊቷ ፈረንሳይ ነችና ዶሚኔት
ኢምፓቲ ይሰማኛል ለሞሮኮ እድለኛ ለመሆኗ። ሌላ ቡድን ብታገኝ በየትኛውም ሳይድ ያሉትን ፈተና ማለፍ የምትችልበት አቅም አላት ብዬ አምናለሁ። ኢዘር ወይ በእንግሊዝ በኩል ወይ በአርጀንቲና ወይ በታችኛውን ብታደርጋት። ምክንያቱም በጣም ገና ከብራዚል ጨዋታ ጀምሮ ከዛ 1-1 ጨዋታ ጀምሮ ይሄ አንደርዶግ ተብለው ነበር። ወዲያው ነው ሰው አጥፍቶ አንደርዶግነታቸውን ባንዴ ነው ያጠፋው። እንደምታውቀውና አጫወታቸው ከባለፈው ቲም ይሄኛው አግሬሲቭ ሆኖ ለማጥቃትም ያስባል። ያኛው ሞሮኮ ወደ ባክ ተቀምጦ ነበር የ2022 አሁን ግን ያጠቃልና በጣም የሚገርም ጨዋታ ነው ብዬ አስባለሁ። ሞሮኮ ከፈረንሳይ ማለት ነው የመልስ ጨዋታ ማለት እንችላለን። እንግዲህ የ2022 ወደ ፈረንሳይ ቡድን እንምጣና ቀደም ብለን ማጥቃቱ ላይ አንስተናል። ይዮባ ዲዲዬ ዴሾው መሀል ላይ አሁንም ጥያቄ አለ እያስገባቸው ያሉት እየቀያየረ ነው ያለው። እነ ራቢዮ እነ ቹዋሜኒ ያሉ እነ ኩኒ አሉና ማንን ሊጠቀምስ ይችላል? ምን አይነት አፕሮችስ ይኖረዋል የሚለውን ይዮባ የተወሰነ ነገር ከፈረንሳይ ብሔራዊ ቡድን በፊት ግን በተለይ ይሄ የዋሃቢሪ ቡድን ከዛኛው ቡድን በተለይ የሚለይበት በዋናነት አታኪንጉ ነው ስትል ነበር። በጣም ትክክል። ከአሰላለፉ ማየት ትችላለህ። ለምሳሌ ሳይባሪን ባለፈው የዓለም ዋንጫ ላይ በ10 ቁጥርነት ሞሮፍ እንደ ሁለተኛ አጥቂ ሆኖ ነበር የሚጠቀመውና በዚህኛው ዓለም ዋንጫ ግን እንደ አጥቂነት ነው የሚጠቀሙት። ከዛም ደግሞ 2 ሚድፊልደሮችን ይጠቀም ነበር። ይሄው አዘዲንም እንግዲህ ከመሃል ሜዳ ላይ ነበር ባለፈው ዓለም ዋንጫ የሚጫወተው። አሁን ግን በ10 ቁጥር ቦታ ላይ ቲፒካሊ ይሄ ፍሪ ሚና ተሰጥቶት ነው የሚጫወተውና የአሽራፍ ሀኪሚ ደግሞ በተለይም ደግሞ በፔዥ እንደሚጠቀሙት ነው አሁን ይሄኛው ቡድን ላይ ዋሃቢሪ እየተጠቀመበት ያለውና እስከ ላይኛው ሜዳ ድረስ አንደርላፕ ያደርጋል፣ ኦቨርላፕ ያደርጋል። ዘመናዊ ፉልባኮች ሊገለጹ በሚችሉበት በሁሉም ነገር ከመጀመሪያዎቹ የምታስቀምጠው ነውና ምን አይነት ድንቅ ተጫዋች እንደሆነ የተመለከትን ይመስለኛል ይሄኛውም ተጫዋች። ነገር ግን ወደ ፈረንሳይ ስናልፍ ደግሞ በተለይ መሃል ሜዳ ላይ እንዳልከው ችግሮች አሉ። የኮኔ ነገር ማንሳት እንችላለን። እንግዲህ ቹዋሜኒ ስለሌለ ነው በእርግጥ እየገባ ያለው። ነገር ግን ጥምረቱ አሁንም በዚህ የኮከቦች ስብስብ ላይ አንዲት ቦታ ብታወጣ የ8 ቁጥርን ቦታ አብዛኞቹ ይሄ ጋላክቲኮ ተገዝተው የመጡ እንጂ ይሄ ብሔራዊ ቡድን ላይ በአንድ ጄኔሬሽን ያደጉ አይመስሉ። የፌርነስ ጥያቄ በተደጋጋሚ ይባላል። በቃ ብዙዎች የሚያነሱት ነገር እንዴት ነው ፌር የሚሆነው? ኦስማን ዴምቤሌ፣ ዴዜሬ ዱዌ፣ ኪሊያን ምባፔ፣ ባርኮላና ራያን ቸርኪን ቤንች ላይ አስቀምጠ ወይ ዴዜሬ ዱዌ እና ራያን ቸርኪን አስቀምጠ ቤንች ላይ ከባድ ነው የሚሆነው። ባርኮላ ተቀይሮ ሲገባ ባርኮላ መከራን ያሳየህና እሱ ተቀይሮ ወጥቶ ደግሞ ሲገባ ዱዌ ነው የሚገባው ፔናልቲ ያስገኛል። እና በጣም የፈረንሳይ ብሔራዊ ቡድን እንዴት እንደሚቋቋሙት ግን እንመለከታለን። በጨዋታው ላይ መጠብቃቸው 2 ነገሮች አሉ። እውነት ለመናገር ሞሮኮዎች በልበ ሙሉነት እንዳሁኑ ይጫወታሉ። ከዛ ደግሞ በአንዳንድ ሞመንቶች ላይ መከላከል አደረጃጀታቸውን ይጠብቃሉ ብዬ አስባለሁ። ሁለቱም ኳስ ሲይዙ ከኳስ በኋላ የሚቆሙ አይነት ቡድን ናቸው። የፈረንሳይ ብሔራዊ ቡድን በሞመንቶች ብቻ ፕሬስ የሚያደርግ ቡድን፣ የዴሻምፕ ቡድን ግድ የለውም ኳሱን ይዘው ለምን አትሄድም። ነገር ግን ይሄኛው ቡድን ሞር እንዲያውም ከኳስ ጋር በጣም ጥሩ ሆኗል። በመከላከል ስትራክቸርህም ሆነ እየሞከሩ ኳስ እየሳቱ ነገር ግን የሆነ ሰዓት ላይ ጎል እንደሚያስቆጥር ምናልባት የፔፕን ሲቲ ምናልባት የሰር አሌክስን ማንቸስተር ዩናይትድ መመልከት ትችላለህ። እያጠቃ ኳስ እየሳተ በፍጹም ግን ጎሎችን እንደሚያስቆጥር የምትመለከትበት ቡድን ነው ማለት ትችላለህ። እንግዲህ በምሽቱ የምንመለከተው ጨዋታ ይሆናል። አዎ የመጨረሻ ግምት ይኖራል። ምናልባት ሞሮኮ ታስደነግጠናል ብለህ ታስባለህ? ምክንያቱም ብዙ ሰው የሚጠብቀው ፈረንሳይ ነው። አዎ ፈረንሳይ በውድድሩ ላይ ባላጣት ደስ ይለኛል። ነገር ግን የሞሮኮ ደጋፊ ነው እውነት ለመናገር እንደ አፍሪካዊ። ከዛ ውጪ ኢዮባ እንግዲህ ሞሮኮ የሚል ሚዛኑን ግምት አልችልም እና ፈረንሳይ ብዬ ገምቼ እንግዲህ ሞሮኮ እንድታሸንፍ ነው። ተመልካቾቻችን ግን ኮሜንት ላይ ግምታቸውን ሊያሰፍሩልን ይችላሉ። እንግዲህ የዛሬው የሪትም ስፖርት ፕሮግራማችን ይህን ይመስል ነበር። ኢዮብ ተሰማ፣ እኔም በረከት ኃይሉ ወደ እናንተ አደረስንላችሁ። መልካም ጊዜ